አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቢስሚላህ። ባለፈው በዙል ሂጃ ማድረግ ስላለብን የተወሰኑ ነገሮችን አይተናል። በዚህ ክፍል የቀሩትን እናያለን። እንዲሁም ስለ አረፋ ቀንና ስለ ኢደል አድሃ እንተዋወሳለን ኢንሻአላህ። ከቻላችሁ ከፈጅር በፊት ተነሱ፣ ሌይል ስገዱ። ሌሊቱ ጸጥ በሚልበት ጊዜ ልባችሁን ለአላህ ክፈቱ፣ አላህን ለምኑት። ፍርሃታችሁን፣ ህልማችሁን፣ ህመማችሁን፣ ፍላጎታችሁን፣ ተስፋችሁን ንገሩት። ምክንያቱም አላህ ሁሉንም ይሰማል፣ ሰሚና ተመልካች የሆነ ጌታ ነው። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። እስኪ ትንሽ ስለ ሀጅ እናስብ። ሀጅ እንድናደርግም አላህ ይወፍቀን። ሚሊዮኖች ሙስሊሞች ነጭ ልብስ ለብሰው በአንድነት ይቆማሉ። ሀብታምም ድሃም አንድ ይሆናሉ። ሀጅ የቂያማ ቀንን ያስታውሰናል። አንድ ቀን ይህችን ዱንያ እንተዋለን፣ ወደማይቀረው እንሄዳለን። አንድ ቀን ስራችን ይናገራል፣ አንድ ቀን ከአላህ ፊት እንቆማለን። ስለዚህ እነዚህን ቀናት በጥበብ እንጠቀምባቸው። የዙል ሂጃ 8ኛ ቀን። የተባረኩት ቀናት በፍጥነት እያለፉ ነው። ኢባዳችሁን ጨምሩ፣ ብዙ ቁርአንን አንብቡ፣ ብዙ ዝክርን አድርጉ፣ ስልካችሁን ቀንሱ፣ አላህን በብዛት አስቡ። ዱንያ በቀላሉ ትጠራናለች፣ ነገር ግን እነዚህ ቀናት ስጦታ ናቸው። አላህ የሚጠቀሙት ያድርጋል። አሚን አሚን። አሁን ከዓመቱ ታላላቅ ቀናት አንዱ መጣ፣ የአረፋ ቀን፣ የምህረት ቀን፣ የይቅርታ ቀን፣ አላህ ብዙ ሰዎችን ከእሳት የሚያወጣበት ቀን። ሀጅ ላይ ካልሆናችሁ ይህን ቀን ጾሙ። ነቢዩ ሰለላሁ ዐለይሂ ወሰለም የአረፋ ጾም ያለፈውንና የሚመጣውን ዓመት ወንጀል እንደሚያስምር ተናግረዋል። በዚህ ቀን ብዙ ዱዓ አድርጉ። አንዳንድ ሰዎች ባለፈው ዙል ሂጃ አብረውን ነበሩ፣ አሁን ግን ከእኛ ጋር አይደሉም። እኛ ግን አሁን እየተነፈስን ነው። አሁንም መስገድ እንችላለን። ይህ የአላህ ምህረት ነው። ተውባን አታዘግዩ፣ መልካም ስራን አታዘግዩ፣ ወደ አላህ መመለስን አታዘግዩ። ምክንያቱም ማንም ስንት ጊዜ እንደቀረው አያውቅም። ኢደል አድሃ የደስታ፣ የምስጋና፣ የመስዋዕት ቀን። ንጹህ ልብስ ልበሱ፣ የኢድ ሰላት ስገዱ፣ ቤተሰብን ጎብኙ፣ ድሆችን እርዱ እና የነቢዩ ኢብራሂም ዓለይሂ ሰላም አዛዥነትን አስቡ። ይህ ቪዲዮ ከማለቁ በፊት ይህንን ያስታውሱ። አንዲት ሰላት፣ አንድ ገጽ ቁርአን፣ አንዲት ከልብ የወጣች ዱዓ፣ አንዲት እንባ ለአላህ እናድርግ። ትንሽ ስራዎች በቅንነት ሲያደርጉ ለቂያማ ቀን ትልቅ ሚዛን ይሆናል ኢንሻአላህ። አላህ ጾማችንን ይቀበለን፣ ዱዓችንን ይቀበለን፣ ወንጀላችንን ይማር። አላህ ብዙ ዙል ሂጃዎችን እንድንደርስ ያድርገን። አሚን።